መዝሙረኛው ዳዊት በመዝሙር 3 ቁጥር 7 ላይ የተናገረውን ቃል መነሻ በማድረግ እንማራለን። ከቁጥር 1 ጀምሮ እንዲህ ይላል። ሁላችሁም በማስተዋል አድምጡ። አቤቱ የሚያስጨንቁኝ ምንኛ በዙ፣ በኔ ላይ የሚቆሙት ብዙ ናቸው። ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬንና ራሴንም ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር እጮኻለሁ፣ ከተቀደሰ ተራራውም ይሰማኛል። እኔ ተኛው አንቀላፋውም፣ እግዚአብሔርም ደግፎኛልና ነቃው። ከሚከቡኝ ከአእላፍ ሕዝብ አልፈራም። ተነስ አቤቱ አምላኬ ሆይ አድነኝ። አንተ የጠላቶቼን መንጋጋ መትሃልና የክፎችንም ጥርስ ሰብረሃልና። ማዳን የእግዚአብሔር ነው፣ በረከትህም በሕዝብ ላይ ነው ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ ይክበር ይመስገን። አሜን በሉ። የትምህርታችን ርዕስ ማዳን የእግዚአብሔር ነው ይላል። ማዳን የማን ነው? ድምፃችሁን ከፍ አድርጉ። ማዳን የማን ነው? ማዳን የእግዚአብሔር ነው ይላል። ይህንን ቃል የተናገረው ነቢየ እግዚአብሔር ቅዱስ ዳዊት ነው። ከልጁ ከአቤሴሎም ፊት በሸሸ ጊዜ የዘመረው መዝሙር ነው። ምንም እንኳን ለጊዜው ከልጁ በሸሸ ጊዜ ተጨንቆ እባክህን አድነኝ በማለት ከጸለየ በኋላ ማዳን ደግሞ የእግዚአብሔር እንደሆነ፣ እግዚአብሔር መድኃኒት እንደሆነ፣ እግዚአብሔር የሚያድን አምላክ እንደሆነ፣ ዘላለማዊ ማዳንም የእርሱ እንደሆነ ለጊዜው ብቻ ሳይሆን ለዘላለሙም ጭምር ወደፊት ክርስቶስ በሥጋ ተገልጦ እንደሚያድን በትንቢት መልኩ የተናገረው ቅዱስ ቃል ነው። ዳዊት በዘመኑ እግዚአብሔር እንደ ልቤ ያለው በእግዚአብሔር የሚመካ እግዚአብሔርን የሚፈራ እግዚአብሔርን የሚያገለግል ነው። ይህ ዳዊት በአንድ ወቅት እግዚአብሔርን አሳዝኖ በሰራው ኃጢአት ምክንያት 4 እጥፍ መቀጣት አለበት እንዲህ ያደረገ ሰው ብሎ ሲናገር ያደረገው እርሱ ስለነበረ 4 እጥፍ ሲቀጣ ከተቀጣባቸው ቅጣቶች መካከል አንዱ ልጁ ተነስቶበት እርሱን ማሳደዱ ነው። ሲሰደድ ማዳን የእግዚአብሔር ነው አለ። ማዳን የማን ነው? መልሱልኝ። ማዳን የማን ነው? የእግዚአብሔር ነው። ፈይሱን ከን ዋቀዮቲ ጀደ ፋርሳ ዳዊት ፋሩ ሰዲ ለኮፍሰ ቶርበረቲ ጀችኩን በሬፈሜ ጅራ ፈይሱን ከን ዋቀዮቲ ዳዊት ቁልቁሉን ዳዊት ዋቀዮ ተጃጅላ ከንቱሬ ዋቀዮ ዳፍ አመነማ ከንቴ ጀቻ ዋቀዮ ከበጄ ዋቀዮ ሶዳቴት መነ ዋቀዮ ከሶሚነ ጉዳዳን ቁልቁሎታ ተጃጅለን ኬሳ ኢሰ ቶኮዳ ገሩ ነመ ዋን ተኤፍ ደደብኒ ኢሰረቲ አርገሜት ጩቡ ኤርገ ሆጀቴ ቦዳ ዋቀዮን ነመ ናታን ጀደሙ ገረሳት እርጌ ናታን ኤርገ ዱፌ ቦዳ ዳዊቲን አከስ ጀዴን መጋላ ከነ ኬሰቲ ነምኒ ጩቡ ሆጀቴቱ ጅራ ነምኒ ኩን ሶሬሳ ተኤ ኦሶ ጅሩ keessummaan itti dhufnaan hoolota hedduu dhiyeessuu osoo danda'u garuu hoolaa hiyyeessa tokko fudheet qalee keessummaa sana keessummeesseet gaggeessee namni cubbuu akkanaa hojjete magaalaa ati bulchitu keessa jira jennaan Daawit akkas jedhe namni kun immaa si'a 4 adabamuu qabaa jedhe namichi sun si'umaa jedheen adabbii arfan keessaa inni tokko ilmasaa Abeseloom irraa baqateet aangoosaa gadhiisee erga deemee booda yaa Waaqayyo na fayyisi
yaa waaqayyo nagar gaarii jedheet waaqayyo erga kadhatee booda lakkoofsa 7 irratti akkas jedhe fayyisuun kan waaqayyooti jedhe. Fayyisuun kan eenyuti? Dubbadhaame fayyisuun kan eenyuti? Namoonni tokko jecha kana kaasaniit waaqa malee kan fayyisu hin jiru jedhanii dubbii fayyinaa jeeqaa jiru yeroo ammaa. Kan fayyisu waaqa qofaadha. Kanaaf qulqulloonni hin barbaachisanii. Kanaaf ergamoonni hin barbaachisanii. Kanaaf fannoon gooftaa Yesuus Kiristoos hin barbaachisu. Saballi hin barbaachisu. Waaqa qofatu fayyisa jedhanii dubbii fayyinaa isa hin beekne sana borcaa oolu. Garuu kitaabni qulqulluun bakka hedduu irratti waaqayyo akka fayyisu ni dubbata, akkasumas immoo ergamoonnis akka fayyisan ni dubbata. Garaagarummaan isaa maalidha kan jedhu beekuun barbaachisaadha. Dubbii fayyinaatiin wal qabatee kan jiru jechaadha. ማዳን የእግዚአብሔር ነው ይላል። በጣም ብዙዎች በነገረ ድህነት ጉዳይ ላይ በመዳን ትምህርት ላይ መጽሐፍ ቅዱስ የሚያስተምረውን መጽሐፍ ቅዱስ የሚናገረውን ወደ ጎን ትተው በራሳቸው በስሜታዊነትና ባለማወቅ ነገረ ድህነትን አበለሻሽተው በገዛ ፍቃዳቸው የሥጋ ስሜታቸውን ሲናገሩና ሲያስተምሩ እንሰማለን። በመጽሐፍ ቅዱስ ውስጥ እግዚአብሔር መድኃኒት ነው ተብሎ ተጽፏል። ማዳን የእግዚአብሔር ነው ተብሎ ተጽፏል። ልክ እንደዚያ ደግሞ የእግዚአብሔር መልአክ እንደሚያድንም ተጽፏል። ቅዱሳንም እንዳዳኑ ተጽፏል። እንኳን በሥጋ በምድር ላይ የሚንቀሳቀሱ ቅዱሳን ይቅርና ከሞቱም በኋላ የነርሱ መቃብር እንኳን ሙት እንደሚያነሳም ተጽፏል። ልዩነቱ ምኑ ላይ ነው የሚለው ግን ለይቶ መረዳት ያስፈልጋል። እኛ ስለ መስቀል ስንናገር፣ ስለ ቅዱሳን ስንናገር፣ ስለ ሰማዕታት ስንናገር፣ ስለ መላእክት ማዳን ስንናገር፣ ስለ እመቤታችን ስንናገርና ስለ እግዚአብሔር ማዳን ስንነጋገር ልዩነቱ ሰፊ ነው። ስለዚህ ማዳን የእግዚአብሔር ነው ይላል። ማዳን የማን ነው? ተናገሩ እስኪ። ማዳን የማን ነው? የእግዚአብሔር ነው። የሰው ልጅ ማዳን፣ የሰው ልጅ ከኃጢአት እስራት መፍታት፣ የሰው ልጅ ከዘላለም ሞት ማዳን፣ የሰው ልጅ ከገባበት ውድቀት መታደግ የእግዚአብሔር ነው። ለምንድን ነው ሰው የወደቀው? ሰው በምን ምክንያት ወደቀ? ከወደቀ በኋላስ ደግሞ ከምንድነው የዳነው? እንዴት ነው የሚድነው? የሚሉትን እነዚህ ሁለት መሰረታዊ ጥያቄዎችን በትምህርታችን ውስጥ እንመለከታለን። ነምኒ አንጎዳን ኤርጋ ኡመሜ ቦዳ ቢፋፊ ፈኬኛ ዋቀዮቲን ኤርጋ ኡመሜ ቦዳ ነምኒ ከና ጉዳዳን ጉተሜ ኡመሜ ኩን ማልተኤት ኩፌ አከሚቲን ፈዬ ማልራስ ፈዬ ኤርጋ ፈዬ ቦዳ ፈይነ ከና ጥሙሩዳፍ ማልቱ ኢሰራ ኤገመ ከንጀዱ ጋፍሌ ጉርጉዶ ከና በርኖተ ኬኛ ኬሰቲ ካስሌቲን ኒበረና ኢሰ ደገኙ ከና ሁበቹ አከደንዴኙ ዋቀዮ ጎፍታኑ እንደከኘ ነው አገርጋሩ። የሰው ልጅ ሁላችሁ እንደምታውቁት በጸጋ በክብርና በቅድስና ደግሞም በገዢነት ከተፈጠረ በኋላ ከእግዚአብሔር በታች ያሉትን ፍጥረታትን እያዘዘ እየገዛ እንዲኖር ዘፍጥረት ምዕራፍ 1 ቁጥር 26 ጀምሮ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ እግዚአብሔር። ከዚያ በኋላ የባህር አሳዎችን፣ የሰማይ ወፎችን፣ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ አለ እግዚአብሔር። ብዙ ተባዙ ምድርንም ሙሉ አለ እግዚአብሔር። ባረካቸው ይላል። ምን አደረጋቸው? ባረካቸው። ተባረከ የሰው ልጅ በታላቅ ጸጋ፣ በታላቅ በረከት፣ በታላቅ ክብር፣ በቅድስና በእግዚአብሔር መልክና ምሳሌ የተፈጠረው የሰው ልጅ በገዛ ፍቃዱ ከእግዚአብሔር ተለይቶ ሞትን ሞተ። ስለዚህ
ሞቷል ማለት ወዲያው በስጋ ወደ መቃብር ወርዷል ማለት አይደለም። ከእግዚአብሔር ተለይቶ ምን ብሏል? ሞቷል። ከማ ተለይቶ? መልሱልኝ። ከማ ተለይቶ? ከእግዚአብሔር ተለይቶ አምላኩን ትቶ የሰይጣንን ፍቃድ እያደረገ የሰይጣን ባሪያ፣ የሰይጣን አገልጋይ፣ የሰይጣን ገረድ ሆነው ለሰይጣን እየታዘዘ ጸጋው ተገፎ ክብሩ ተገፎ በረከቱ ተወስዶበት ልጅነቱን አጥቶ ከከበረው ስፍራ ወደ ምድረ ፋይድ ወርዶ የወደቀውን የሰው ልጅ ነፃ ለማውጣት እግዚአብሔር ቃል ኪዳን ገባ። ከልጅ ልጅ ተወልጄ ከ5 ቀን ተኩል በኋላ አድነሃለሁ አለው። ምን አደርግሃለሁ? አድነሃለሁ በሉ እስኪ። አድነሃለሁ። ስለዚህ ሰው ግዴታ ምን ይፈልጋል ማለት ነው? መዳን ይፈልጋል። የመዳን ጥያቄ፣ የመዳን ጉዳይ ጥያቄው የጀመረው ከመጀመሪያው ሰው ከአባታችን ከአዳም ነው። ምክንያቱስ አባታችን አዳም ከወደቀ በኋላ የሰው ልጅ በሙሉ እባክህን አድነን እያለ ይለምናል። ማረን፣ ይቅር በለን፣ ታመናል፣ አድነን፣ ሞተናል፣ አንሳን፣ እባክህን አድነን እያሉ አባቶቻችን በብዙ መንገድ ጥያቄ እያቀረቡ ኖሩ። ስለዚህ ከአዳም ጀምሮ ትውልዱ በሙሉ መዳንን ፈላጊ ነበር። ምን ፈላጊ ነበር? መዳንን ፈላጊ ነበር። ፈዩ በርባቻ ቱሬ ዳሎኒ ነማ ቢፈ ዋቀዮቲን ከኑመሜ ኢልሚ ነማ ኢኒ ጀልቀባ ኤየመ ኢሳቲን ኤርገ ዋቀዮራ አደበኤ ቦዳ ኤየመ ኢሳቲን ኤርገ ዱኤ ቦዳ ነማ ዱኩብሰቴ ከነ ፈይሱዳፍ waaqayyoon waggaa 5,500 booda ilma keerraa dhaladheen nama ta'ee sin fayyisa jedhee akkuma waadaa gale waadaa sana kabajee hanga Kiristoos nama ta'ee mul'atutti dhaloonni namaa hundi isaanii fayyina barbaachaa turan. Maal barbaachaa turani? fayyinni kun fayyina bara baraati. መዳንን ይፈልጉ ነበር። ዘላለማዊውን መዳን ይፈልጉ ነበር። ስለዚህ የዘመኑ ፍጻሜ በደረሰ ጊዜ ገላትያ ምዕራፍ 4 ላይ ብርሃነ ዓለም ቅዱስ ጳውሎስ እንደተናገረ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የሆነውን ልጁን ወደ ዓለም ላከ ይላል። ተቀዳሚ ተከታይ የሌለው የእግዚአብሔር አብ የባህሪ ልጅ ተቀዳሚ ተከታይ የሌለው የእመቤታችን የድንግል ማርያም ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ በገባው ቃል ኪዳን መሰረት ሰውን ለማዳን በስጋ ተገለጠ። ማንን ለማዳን? መልሱልኝ። ማንን ለማዳን? ሰውን ለማዳን። የሰው ጥያቄ አድነን የሚል ነው። አድነን፣ አቤቱ ክንድህን ከአርያም ላክልን፣ እባክህን ውረድ፣ እባክህን ተወለድ። ጽድቃችን ሊያድነን አልቻለም፣ እንዲያውም እንደ መርገም ጨርቅ ተቆጠረ ይላል። የመርገም ጨርቅ ማንም አይነካም፣ ይረክሳል። የመርገም ጨርቅ የነካ ጽድቃችን እንኳን እንደዚህ አይነት ተቆጠረብን አሉ። በግ አርደው መስዋዕት አቀረቡ፣ በስጋም በነፍስም እረፍት ማግኘት አልቻሉ። ሊቃነ ካህናት እየተፈራረቁ ቅድስተ ቅዱሳን እየገቡ መስዋዕት አቀረቡ። የበግ መስዋዕት፣ የዋኖስ መስዋዕት፣ የእህል ቁርባን በብዙ መንገድ እግዚአብሔር ጋር ተመላለሱ፣ ጠየቁ። ነገር ግን በራሳቸው መንገድ መዳን አልቻሉም። ምክንያቱም ማዳን የእግዚአብሔር ነው። ማዳን የማን ነው? ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። ማዳን እግዚአብሔር ነው። ይህንን ማግኘት ስላልቻሉ ክርስቶስ በስጋ ተገለጠ። ካራይሳኒቲን ፈይዋን እንደንደኝፍ
adeemsa isaaniitiin fayyuu waan hin dandeenyeef aarsaa dhiyeessaniit hoolaa qalaniit dhiiga hoolaa angafni lubichaa qabatee gara mana qulqullummaa seeneera. Ilmi namaa fayyuu hin dandeenye, aarsaadhaan fayyuu hin dandeenye, qajeelummaadhaan fayyuu hin dandeenye, karaa adda addaatiin yaalii taasisaniiru, garuu fayyuu waan hin dandeenyeef Waaqayyoon akkuma waadaa gale waadaa sana kabajee nama ta'ee mul'ate. Maaliif yoo jettan fayyisuun kan Waaqayyooti. Kan eenyuti? Kan Waaqayyooti። ስለዚህ ሰውን ለማዳን ከተገለጠ በኋላ ከምንድነው ያዳነን? ከሁለት ነገር አድኖናል። የመጀመሪያው ከውርስ እርግማን ከጥንት አብሶ አድኖናል። 5500 ዘመን የገነት በር በተዘጋ ጊዜ የሰው ልጅ በስጋም በነፍስም ሕማማት በበዛበት ጊዜ መከራ በበዛበት ጊዜ ገነት መግባት አልቻለም። ለምን ካላችሁ በውርስ እርግማን ስለተያዘ የአዳም የውርስ እርግማን ስለሚነካው ስለሚደርስበት በጥንተ አብሶ ስለወደቀ ኢሳይያስ እንደተናገረው ጽድቃችን እንደ መርገም ጨርቅ ተቆጠረ እንዳለው የሰው ልጅ መዳን ስላልቻለ በውርስ እርግማን የተያዘውን ጽድቅም ቢሰራ በጎነትም ቢኖረው ገነት መግባት ያልቻለውን ከአዳም ጀምሮ እየተላለፈ ትውልዱን ሁሉ የበከለውን ኃጢአት ክርስቶስ በስጋ ተገለጠና በደሙ ቆረጠልን። ክብርና ምስጋና ለስሙ ይሁን። አመስግኑት ክርስቶስን። ማንም ሰው አሁን በአዳም ኃጢአት አይጠየቅም። እየሰማችሁ ነው አይደል? በማን ኃጢአት? አዳም እንደዚህ ባይሆን ኖሮ ሔዋን ባትበላ ኖሮ ማለት አይቻልም። አሁን እሱኛው ዘመን አብቅቷል። አሁን ሰው የሚጠየቀው በራሱ ኃጢአት ነው፣ በራሱ ድካም ነው፣ በራሱ መተላለፍ ነው የሚጠየቅበት። ወይ አዳም ሳይሆን ወይኔ እያለ ነው መኖር ያለበት። አንድ ሰው ነበር አሉ እና እንጨት እየፈለጠ ነው የሚኖረው። እንጨት እየፈለጠ ወይ አዳም ወይ አዳም ወይ አዳም እያለ ነው የሚፈልጠው። እዚያ አንድ ባለጠጋ አየውና ለምንድን ነው እንደዚህ የምትለው አለው። አዳም ፍሬውን ባይበላ ኖሮ እኔ እዚህ ፈላጭ ሆኜ ቀር ነበረ አለ። እሺ ና አለውና በሰረገላ ጭኖት ወደ ቤቱ ወሰደው። ከወሰደው በኋላ እንደዚህ አለው፣ ይህ የምታየው የልብስ ሳጥን ነው፣ የምትፈልገውን ልበስ። እዚህ ጋር የምታያቸው ምግብህን የሚያሰናዱልህ አገልጋዮች ናቸው። የፈለከውን እዘዝ፣ አብስለው ይመግቡሃል። እዚህ ጋር የምታየው ደግሞ የምትዝናናበት ማረፊያ ስፍራ ነው። እየተዘዋወርክ ተመልከተው፣ ጓሮውን፣ አካባቢውን ተመልከት፣ አይምሮህን አሳርፍ። ሁሉን ነገር ፈቀደለትና ይቺን ሳጥን ግን እንዳትከፍታት አለው። ከዚያ ሰውየው ከተፈቀደለት ይልቅ የተከለከለው ላይ ትኩረት አደረገ። ብዙ ጊዜ እኮ ህይወታችን እንደዛ ነው። እግዚአብሔር ብዙ ነገር ፈቅዶልን የተከለከልናት ነው የምናስበው። ቀን ከሌሊት ወደ ተከለከልበት ነው የምንሄደው። እቺን ሳጥን እንዳትከፍታት አለውና ወደ ሩቅ አገር ሄደ። ይበላል፣ እረፍት የለውም። ለምን? ሳጥኗን ስላልከፈተ። ገንዘብ አለ፣ ወርቅ አለ፣ ብር አለ፣ አገልጋዮች አሉ፣ ሁሉ ነገር አለ። ያንን ሁሉ እያገኘ ማረፍ አልቻለም። ከዚያ አንድ ቀን ሄደና በጣም ሲጨነቅ ሳጥኗን ከፈታት። ሲከፍተው ውስጡ የነበረችው ርግብ ነበር፣ በራ ጠፋች ይላል። ከዚያ በኋላ ሰውየው መጣ። እንዴት ነው ቆይታ? ጥሩ ነው። ምን ሆነሃል አለው። ምንም አልሆንኩም። ምግቡ አልተመቸህም? ተመችቶኛል። ቤቱ አልተመቸህም? ተመችቶኛል። ጓሮው ሳልተመቸህም? ተመችቶኛል። እንኪያስ ምን ሆነ ያዘንከው? ምን ሆነ ነው የተከስከው? አለውና ሲሄድ ሳጥኑ ተከፍቶ ርግቧ የለችም፣ በራ ጠፍታለች። ከዚያ በኋላ ለምን ከፈትክ አለው። ልብሱን አወለቀ፣
የመጀመሪያውን ቁምጣውን ምኑን አስታጠቀው። ከዚያ በኋላ መፍለጫውን ጠገራውን አስያዘው። ከዚህ በኋላ አለው ወይ አዳም ሳይሆን ወይኔ እያልክ ኑር አለውና ከቤቱ አባረረው ይባላል። በጣም ብዙዎቻችን ምክንያት ፈላጊዎች ነን። እርሱ እንዲህ ስለሆነ ነው እንዲህ የሆንኩት እንላለን። አይደለም። አሁን በማንም እንዳናሳብብ ክርስቶስ መጣና ምክንያታችንን ቆረጠው። ትውልድ እየበላ የነበረውን ጥንተ አብሶ ቆረጠው። ክርስቶስ አስወገደልን በመስቀሉ። ከመንገድ ጠርቆ አስወገደው አለ ቅዱስ ጳውሎስ ሲናገር። አስወግዶታል። በውርስ እርግማን የሚመጣውን ትውልድ የበላውን ሰውን ከእግዚአብሔር የለየውን የውርስ እርግማን ክርስቶስ ቆረጠልን። ከዚህ በኋላ በዚያኛው ኃጢአት አንጠየቅበትም። የምንጠየቀው የመንግስቱን ወንጌል ሰምተን በሰማነው ባለማመናችን ነው የምንጠየቀው። ስለዚህ የመጀመሪያው ያዳነን ከውርስ እርግማን ነው። ከምንድን ያዳነን? ተናገሩ እስኪ። ከምንድን ያዳነን? ከውርስ እርግማን አድኖናል። ሁለተኛ በስብሶ ፈርሶ ከመቅረት ከስጋም ከነፍስም ሞት አድኖናል። ምን አድርጎናል? አድኖናል። በስጋ ባሪያ የነበረው የሰው ልጅ በነፍሱ ደግሞ ሲኦል ገብቶ ይቃጠል የነበረውን የሰው ልጅ ክርስቶስ በስጋ ተገለጠና ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም የሆነው እግዚአብሔር ፍጹም የሆነው አምላክ ፍጹም የሆነው መድኃኒት በስጋ ተገለጠና ከስጋና ከነፍስ ሞት አዳነን። ምን አደረገን? መልሱልኝ። ምን አደረገን? በስጋችንም በነፍሳችንም ባሪያዎች ነበርን። በስጋና በነፍስ ተካፈለና ስጋችንንም ነፍሳችንንም ከዘላለም ሞት አዳነን። ይሄንን ማድረግ የተቻለው በብሉይ ኪዳን አልነበረም፣ አልተገኘም። ስጋንም ነፍስንም የሚያድን አልነበረም። የቀረቡት መስዋዕቶች ይሄንን ማድረግ አልቻሉም ነበረ። የተካሄደባቸው መንገዶች በሙሉ የሰው ልጅ ከዘላለም ሞት በስብሶ ፈርሶ ከመቅረት ያድነው አልቻለም ነበረ። ምክንያቱም ስጋንም ነፍስንም ማዳን የሚቻለው እርሱ እግዚአብሔር ነው። ለምን? ማዳን የእግዚአብሔር ስለሆነ። ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። ከዘላለም ሞት ያዳነን ማን ነው? ስሙን ጥሩት። ማን ነው? እግዚአብሔር ነው። ከነዚህ ከሁለቱ አዳነን። ከዚያ በኋላ መንገዱን አስጀመረን። አሁን ሰው ለመዳን ምን ማድረግ አለበት? ምንድነው የሚጠበቅበት ለመዳን? በውርስ እርግማን የማይጠየቅ ከሆነ ፈርሶ በስብሶ ከመቅረት የዳነ ከሆነ ይሄንን ዘላለማዊ እረፍት ይህንን ዘላለማዊ መዳን ለማግኘት ከሰው ምን ይጠበቃል? እንዲሁ ዝም ብሎ ሳይሆን መሰረታዊ የሆኑ መግቢያዎች አሉት፣ መንገዶች አሉት። ዝም ብሎ አይደለም የሚቻለው። ነምን ይፈዩዳፍ ማልቱ ይሰራ ኤገማ ጀልቀባ ጩቡ አዳምራ ክርስቶስ ቁልቁሉ ዲገሳ ደንገላሴ ኑፈይሴራ ኤርገጀኔ ዳሊነማ አዳምራ ጩቡ ዳሌት ጩቡን ሱን ዲጋን ገረ ዳሎታቲ ደርባ ከኑ ፌሰና ክርስቶስ ቁልቁሉ ዲገሳቲን ኩቴት ኤርገኑራ በሌሴ ቦዳ ነምኒ ከሚዩ ጩቡ ነመ ጀልቀባቲን ኢትንጋፈተሙ ጩቡ ዱንፋሳቲን ገሩት ይጋፈተሙ ኢሳ አማው ጀኑን ኢሳ አማ ጅራኑን ኢትጋፈተምነ ማሌ ጥንተ አብሶ ከንጀደሙን አባ ኬኛ አዳምራ ዳሎተቲ ደርባ ከንቱሬ ሰነ ሁንደሳ ክርስቶስ ኢገሳቲን ኩቴ ኑራ ሐምቢሴራ ነምኒ ከሚዩ አማ ጩቡ ኢሳ ሰናን ኢትንጋፈተሙ ኢሳ አማ ጅራቱን ገሩት ይጋፈተሙ ከነራ ፈይኔር እኔ ለመፋ ዱአኒ ቶርቶራኒ በዱራ ክርስቶስን ፈይሴራ ፎኒ ፊ ልቡ ኬኛ ፈይሴራ ኢልሚ ነማ ፎን ሳቲን ገርበ ሰይጣና ተኤት ብያ ለፋረቲ
du'eet biyyooti makamee hafaa kan ture erga du'ee booda lubbuu isaatiinis gara ibiddatti darbatamaa kan ture Kiristoos durbee qulqulleettii maaramiirraa foon isheerraa foon lubbuu isheerraa lubbuu hirmaateet foonii fi dhiiga keenya fayyiseera fooniif lubbuu keenya fayyisee kan saanu taasiseera kanarraa erga fayyine fayyina bara baraa argachuudhaaf maaltu nurraa eegamaa kan jedhu beekuun barbaachisaadha የመጀመሪያው ማመን ይጠበቅብናል ምን ማድረግ ተናገሩ እስኪ ምን ማድረግ ሰው የሚድንባቸው የመዳን መንገዶች አንዱ እምነት ነው ምንድነው አልኳቸው ተናገሩ እስኪ ምንድነው እምነት መንገድ ላይ መጥተው ሰዎች ድነሃል ብለው ሲጠይቁ ከምን ከውርስ እርግማን አውድኛለሁ በስብሶ ፈርሶ ከመቅረት አውድኛለሁ ከሰይጣን ባርነት ከ5500 ዘመን ዓመተ ፍዳ ዓመተ ኩነኔ ከሚባልበት ከጨለማው ዘመን አዎ ድኛለሁ እና አሁን ከዚህ ከዳንክ ታዳኮ ድነሃል ምንም ማድረግ የለብህም ከዚህ በኋላ እንደፈለክ መኖር ትችላለህ ብለው የሚያዋክቡ ሰዎች አሉ ነገረ ድነትን የሚያበላሹ ሰዎች አሉ የሰው ልጅ ለመዳን የሰው ልጅ መዳንን ለማግኘት በመጀመሪያ ማመን አለበት ምን ማድረግ አለበት ማመን ማንን ካላችሁ እግዚአብሔርን ማመን አለበት ያ ያመነው እግዚአብሔር በስም በአካል በግብር ሶስት እንደሆነ በመለኮት ይህንን ዓለም በመፍጠርና በማሳለፍ አንድ አምላክ እንደሆነ ማመን አለበት ስላሴን ሳያምኑ መዳን አይቻልም በስላሴ ሳያምኑ የአምላክን አንድነትና ሶስትነት ሳይገነዘቡ መዳን አይቻልም ስለዚህ ለመዳን የመጀመሪያው እምነት ነው ካልን እምነት በእግዚአብሔር ማመን ነው በማን ማመን ነው በእግዚአብሔር ማመን ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ቁጥር 17 ላይ እንደዚህ አለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ በሚያምን አይፈረድበትም በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል መቼ ተፈርዶበታል ተናገሩ እስኪ መቼ ተፈርዶበታል ስለዚህ በክርስቶስ ያላመነ በእግዚአብሔር ያላመነ በስላሴ ያላመነ የክርስቶስን በሥጋ መገለጥ ምስጢረ ሥጋዌን ያላመነ ትንሣኤ ሙታንን ያላመነ ሰው አሁን ፍርድ ውስጥ ነው ያለው መዳንን አላገኘውም ስለዚህ የሰው ልጅ ለመዳን እምነት ይጠበቅበታል እምነት ማለት ተስፋ ስለምናደርገው ነገር የሚያስረግጥ ነው አለ ቅዱስ ጳውሎስ ዕብራውያን ምዕራፍ 11 ከቁጥር 1 ጀምሮ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም የሚያስረዳ ነው ለአባቶቻችን የተመሰከረላቸው በዚህ ነውና አለ ያለ እምነት መዳን አይቻልም ያለምን ተናገሩ እስኪ ያለምን ያለ እምነት መዳን አይቻልም ማለት ግን በእምነት ብቻ ነው የሚዳነው ማለት አይደለም የሰማችሁን አይደለ በየጎዳናው በክርስቶስ ካመንክ ድነሃል የሚባል ትምህርት የለም እመን ብቻ በርሱ ብቻ የሚባል በሽታ አለ ብቻ በሽታ ነው ብቻ የሚባል ነገር የለም መጽሐፍ ቅዱስ ውስጥ ማመን አንዱ ነው ግን ብቸኛ አይደለም ማመን የመጀመሪያው መንገድ ነው ግን ብቸኛ አይደለም እምነት ለመዳን የመጀመሪያው መግቢያ በር ነው ግን ብቸኛ አይደለም ሁለተኛ ሰው ለመዳን መጠመቅ አለበት ምን ማድረግ አለበት መጠመቅ በሉ እስኪ መጠመቅ አለበት
የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ አለ፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል አለ። እስኪ ያመነ በሉ፣ ድምፃችሁን ከፍ አድርጉ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያመነ ብቻ ይድናል አለ አላለም አይደል? ያመነ ይልና ቀጥሎ ምን ያለ? የተጠመቀ። ዳግመኛ ተወልዶ የእግዚአብሔር ልጅ መሆን የሚችለው በጥምቀት በኩል ነው። ስለዚህ ሰው ለመዳን ማመን የመጀመሪያው ነው፣ መጠመቅ ደግሞ ሁለተኛው ነው። ያለ ጥምቀት ልጅነትን ማግኘት አይችልም። ያለ ጥምቀት ልጅነትን ካላገኘ ደግሞ መዳን አይችልም። ምክንያቱስ ልጅ ካልሆነ ወራሽ መሆን አይችልምና። ልጅ ሲሆን ነው የእግዚአብሔርን መንግሥት የሚወርሰው። ልጅነትን ሳያገኝ የአባቱን መንግሥት መውረስ አይቻልም። የአባታችንን መንግሥት የምንወርሰው መጀመሪያ እርሱ አባታችን፣ እኛ ደግሞ ልጆቹ እንደሆነ ስናምን ነው። ያመነ አለና የተጠመቀ። ዮሐንስ ወንጌል ምዕራፍ 3 ላይ ጌታችን ኢየሱስ ክርስቶስ ለኒቆዲሞስ ያስተማረው እኮ ይህንን እኮ ነው። ሰው አለ ዳግመኛ ካልተወለደ በስተቀር የእግዚአብሔርን መንግሥት አይወርስም። ከዚያስ አያይም፣ ማየት አይችልም። ዳግመኛ መወለድ ማለት በ40ና በ80 ቀናችን የተጠመቅነው ጥምቀት የልጅነት ጥምቀት ይባላል። ይህንን ጥምቀት ስንጠመቅ ዳግመኛ ተወልደን የማ ልጆች ሆነናል? መልሱልኝ፣ የማ ልጆች ሆነናል? የእግዚአብሔር ልጆች። ዮሐንስ 1:12 ላይ ለተቀበሉት ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው፣ እነርሱም አለ ከእግዚአብሔር ተወለዱ እንጂ ከሥጋ ከደም ከወንድ ፈቃድ አልተወለዱም አለ። ስለዚህ ማመን አለበት፣ መጠመቅ አለበት። ሶስተኛ ላይ የክርስቶስን ቅዱስ ሥጋና ክቡር ደም መቀበል አለበት። የማንን? የክርስቶስን በሉ እስኪ። ቅዱስ ሥጋና ክቡር ደም መቀበል አለበት። አሁን እንግዲህ ሰዎቹ ጥምቀቱ ላይም የሉ፣ ቁርባኑ ላይም የሉ፣ አንደኛው ላይ ነው የቀሩት። ምዕራፍ 1 ላይ ናቸው። እሱን ደግሞ ወደ ሁለተኛው መሻገር ስላልቻሉ እሱኑ ብቻውን ስለያዙት ብቻ ብለው ዘግተውታል። ጌታችን ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። ሥጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ሥጋዬን የሚበላ ደሜንም የሚጠጣ እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል አለ። ሥጋውና ደሙን የበላ የዘላለም ሕይወት አለው። የምን ሕይወት አለው? መልሱልኝ። የምን ሕይወት አለው? ጊዜያዊ ሕይወት ነው? ምድራዊ ኑሮ ነው? አሁን ታይቶ ኋላ ላይ የሚጨልመው ነው? አይደለም። የዘላለም ሕይወት የሚገኘው በክርስቶስ ሥጋና ደም ነው። ስለዚህ የሰው ልጅ ለመዳን ማመን አለበት። የሰው ልጅ ለመዳን መጠመቅ አለበት። የሰው ልጅ ለመዳን የክርስቶስን ቅዱስ ሥጋና ክቡር ደም መቀበል አለበት። ለምንድን ነው ክርስቶስ ሥጋውን የቆረሰው? ለምንድን ነው ክርስቶስ ደሙን ያፈሰሰው ሲባል በበግ ደም መዳን ስላልተቻለ ነው። በእንስሶች ደም መዳን ስላልተቻለ ነው። ከእግዚአብሔር የራቀውን የሰውን ልጅ ወደ እግዚአብሔር ያቀረበው የክርስቶስ ደም ነው። ብርሃነ ዓለም ቅዱስ ጳውሎስ ለኤፌሶን ሰዎች በጻፈው መልእክቱ እንደዚህ ይላል። ኤፌሶን አሕዛብ ለሆኑት እንደዚህ አለ። ምዕራፍ 2 ቁጥር 11 ላይ ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ። በዚያ ዘመን ከእስራኤል መንግሥት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጥታችሁ ከእግዚአብሔር
ተለይታችሁ ያለ ክርስቶስ ነበራችሁ ይላል። ከእግዚአብሔር ተለይታችሁ ያለ ማን ነበራችሁ? ተናገሩ እስኪ፣ ያለ ማን ነበራችሁ? የተለየ ነው ከማን ነው? ከእግዚአብሔር። አሁን ግን ይላል፣ ግን አፍራሽ ነው። አሁን ግን አለና ቅዱስ ጳውሎስ እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል ይላል። በክርስቶስ ደም ምን ብላችኋል? ቀርባችኋል። ርቀን ነበረ፣ ባሪያዎች ሆነን ነበረ፣ አሕዛብ ነበርን፣ ያልተገረዙ ነበርን፣ የቃል ኪዳን ልጆች አልነበርንም። ከእግዚአብሔር ተለይታችሁ ከእግዚአብሔር ርቃችሁ ለቃል ኪዳኑ እንግዶች ሆናችሁ አሕዛብ ተብላችሁ የነበራችሁ እናንተ አለ አሁን ግን በክርስቶስ ደም ቀርባችኋል። በማን ደም? አያችሁ፣ ወደ እግዚአብሔር የቀረብነው ወደ ልጅነት የመጣ ነው። ከድቅድቅ ጨለማ ወደሚደነቀው ብርሃን የተሻገርነው በክርስቶስ ደም ነው። በበግ ደም አይደለም፣ በዋኖስ አይደለም፣ በብሉይ ኪዳን መስዋዕት አይደለም፣ በየትኛው መንገድ አይደለም። ያቀረበን አንድ ያደረገን የፈሰሰው የክርስቶስ ኢየሱስ ደም ነው። ክብርና ምስጋና ለስሙ ይሁን። አመስግኑት ክርስቶስን። ደሙ ነው ያቀረበን። ደሙ ነው ወደ ልጅነት ያመጣን። እርሱ ቀራንዮ ላይ የቆረሰው ሥጋ ያፈሰሰው ደም ነው እኛን ልጅነት የሰጠን። ቅዱስ ጳውሎስ አለ ርቃችሁ ነበራችሁ አለ፣ ከእግዚአብሔር ተለይታችሁ ነበር አለ፣ ያለ ክርስቶስ ነበራችሁ። አሁን ግን ያለ ክርስቶስ የነበራችሁበት ዘመን አልፎ በክርስቶስ ደም የእግዚአብሔር ሆናችሁ ልጅነትን አግኝታችኋል አለ። ይህንን ጸጋ የሰጠን እግዚአብሔር የተመሰገነ ይሁን። አመስግኑት እግዚአብሔርን። ክብርና ምስጋና ለስሙ ይሁን። ስለዚህ ሰው ወደ እግዚአብሔር የቀረበው በክርስቶስ ደም ስለሆነ ቅዱስ ሥጋውና ክቡር ደሙን ካልተቀበለ አሁንም እንግዳ ነው። አልቀረበም፣ አልመጣም፣ አልዳነም፣ ልጅነትን አላገኘም። ሞት ውስጥ ነው ያለው። ፈዩዳፍ ነምኒ ቶኮ ጀልቀባ አመኑ ቀባ ነምኒ ኢልመ ዋቀዮቲ አመኔ ነምኒ ዋቀዮቲ አመኔ jireenya barabaraa akka argatu kitaabni qulqulluun ni dubbata. Namni fayyuudhaaf balballi inni jalqabaa, seensi inni jalqabaa amanuudha. Maatii Waaqayyoo abbaa ilma hafuura qulqulluutti amanuu qaba. Ilma Waaqayyootti kan amane jireenya barabaraa ni argata. Ilma Waaqayyootti kan amane mootummaa Waaqayyoo ni dhaala jedheet gooftaan keenya Iyesuus Kiristoos wangeela qulqulluu Yohaannis boqonnaa 3 lakkoofsa 16 irratti dubbateera. Kan amane jireenya barabaraa ni argata, kan hin amanne immoo amma murtoo keessa jira, irratti murteeffameera jedhe. Kanaaf fayyuudhaaf jalqaba amanuun barbaachisaadha jenneerra. Inni lammaffaan immoo namni tokko fayyuudhaaf dirqama cuuphamuu qaba. Kan amane kan cuuphame ni fayyaa. Wangeela qulqulluu Maarqos boqonnaa 16 lakkoofsa 16 irratti gooftaan keenya Iyesuus Kiristoos erga du'aa ka'ee booda duuka bu'oota yeroo ajaju gara addunyaa deemaa, hanga handaara biyya lafaatti deemaa. Kan amane kan cuuphame ni fayyaa, kan hin amanne immoo irratti murteeffamaa jedhee dubbateera. Kanaaf fayyuudhaaf amanuu qaba, fayyuudhaaf cuuphamuu qaba. Inni sadaffaa fayyuudhaaf namni tokko fooniif dhiiga Iyesuus Kiristoos fudhachuu qaba. Kanaaf karaa irratti namoonni yeroo isin gaafatan fayyiteetta yeroo isin hin jedhan akkas jedhaati deebisa. Namni tokko fayyuudhaaf amanuu qaba. Ati Sillaaseetti ni amantaa jedhaan. Ati ilma Waaqayyootti ni amantaa. Ati eenyummaa abbaa ilma hafuura qulqulluu iciitii Sillaasee adda baastee beektaa. Namni tokko fayyuudhaaf dirqama abbaatti amanuu qaba, ilmatti amanuu qaba, hafuura qulqulluutti amanuu qaba. Eenyummaa Sillaasee, iciitii Sillaasee, kabajaa fi ulfina Sillaasee osoo hin beekin fayyuu hin dandeessu jedhaati gaafadhaa.
inni lammaffaa namni tokko fayyuudhaaf cuuphamuu qaba. Ati cuuphamtee taa'ii jedhaati gaafadhaa. Kan amane kan cuuphame ni fayya jedhamee barreeffameera. Lammaffaa yoo dhalattan malee mootummaa koo dhaaluu akkasumas ilaaluu hin dandeessanii jedhee Kiristoos cufeera. Kanaaf ati lammaffaa dhalattee taa'ii jedhaati gaafadhaa. Inni sadaffaa namni tokko fayyuudhaaf fooniif dhiiga Yesuus Kiristoos fudhachuu qaba. Foon koo kan nyaate Wangeela Yohaannis boqonnaa 6 lakkoofsa 54 irratti foon koo kan nyaate dhiiga koos kan dhuge jireenya bara baraa ni argata. Foon koo foon dhugaadha, dhiigni koos dhiiga dhugaadha. Foon koo kan nyaate dhiiga koo kan dhuge ani isa keessan jiraadha, inni immoo ana keessa jiraata jedhee dubbateera. Kanaaf fooniif dhiiga Yesuus Kiristoos fudhattee taa'eedhaati gaafadha. Hin goyyoomiina. Addunyaadhaan hin fudhatamiina. Gaaffii gaafadhaa isinis amma yoomiitti gaafatamtu gaafadhaame. Fayyiteettaa jedhee namni tokko yeroo si gaafatu atiyyuu fayyiteettaayi. Namni fayyuudhaaf jalqaba amantaati isa barbaachisaa. Lammaffaa cuuphamuu qaba. Sadaffaa fooniif dhiiga Yesuus Kiristoos fudhachuu qaba. Ati isaan sadan kana qabdaayi. Atumtiyyuu fayyiteettaa jedhaati gaafadhaa. Ragaa kitaaba qulqulluurraatti kaasaati. Hin dhiphatinaa, hin shakkinaa. Fayyineerra eeyyen. Cubburraa fayyineerra. Du'a bara baraarraa fayyineerra. Gara Waaqayyootti deebineerra. Dhiiga Kiristoosiin dhiyaanneerra maatii Waaqayyoo. Fagaannee turreem, orma turreem, garba turre, Waaqayyoorraa adda baanee turre. Amma garuu dhiiga Kiristoosiin gara Waaqayyootti dhiyaannee aangoo mucummaa Sillaasee argannee maatii Waaqayyoo taaneerra. Kana caala fayyuun eessaa dhufare? Eenyutu kana namaaf kennuu danda'a? Eenyutu nama fayyisuu danda'a? Kiristoos malee. Kiristoos irraa adda baatanii jedhe Waaqayyoorraa adda baatanii baddanii turtanii. Amma garuu jedhe isin kan fagaattan, isin keessummaa kan turtan har'a garuu dhiiga Kiristoosiin dhiyaattaniiru jedhe. Kan nu dhiyeesse Kiristoosidha. Ofii isaatiif aarsaa ta'eet, ofii isaatii angafa lubootaa ta'eet, ofii isaatii aarsaa sana simateet cubbuu bara baraarraa adda nu baasee hunda keenya daandii fayyinaa nu jalqabsiiseera። እነዚህ ሶስቱን አሁን እኛ ሁላችንም ፈጽመናቸዋል። አምነናል አይደል? አምናቸዋል? ምነው አኮረፋችሁ? አላመናችሁም እንዴ? እስኪ አምነናል በሉ፣ ተጠምቀናል በሉ፣ ስጋ ወደሙን ተቀብለናል በሉ። አሁን የቀረ ምንድነው ካላችሁ ይሄንን ክርስትናችንን በመልካም ስራ መግለጥ። መዳን ማለት ቅጽበታዊ አይደለም፣ ሂደት ነው። ሰው ያመነውን እምነት የተቀበለውን እውነት ካልኖረ በተግባር ካልገለጠው መልካም ስራ ካልሰራ የክርስቶስን ሕግና ትእዛዝ ካልጠበቀ በቀር መዳኑን ካልፈጸመ መዳን አይችልም። የዘላለም መዳን ለማግኘት የተቀበለውን መዳን መፈጸም አለበት፣ መታዘዝ አለበት፣ ወደ እግዚአብሔር መመለስ አለበት። ክርስቶስ እንደተናገረው የዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ የሚወደኝ ትእዛዜን ይጠብቃል፣ የማይወደኝ ግን አለ ትእዛዜን አይጠብቅም አለ። መውደዳችን የሚገለጠው በከንፈር በንግግር አይደለም፣ በተግባር በኑሮ ነው ወገኖቼ። የሚወደኝ ትእዛዜን ይጠብቃል። ምንን ይጠብቃል? ክርስቶስን እወደዋለሁ ብለን ሕጉን ባንጠብቅ፣ እንደ ፈቃዱ ባንኖር፣ ለእርሱ ባንታዘዝ እንዴት አድርገን ነው መዳን የምንችለው? እንዴት አድርገን ነው መንግሥቱን መውረስ የምንችለው? ስለዚህ ለመዳን ሃይማኖታችንን፣ እምነታችንን፣ ክርስትናችንን በተግባር መግለጥ አለብን። ይሄ ማዳን የእግዚአብሔር ነው። የማን ነው? መልሱልኝ። የማን ነው? የእግዚአብሔር ነው። ፈይሱን ከን waaqayyooti. namni tokko fayyuudhaaf amanuu qaba erga jenne, cuuphameera erga jenne, fooniif dhiiga Yesuus Kiristoos erga fudhatee booda isa amane sana dhugaa gara lapheesaatti simate kana hojiidhaan agarsiisuu qaba, ittiin jiraachuu qaba.
seera waaqayyoo ajaja waaqayyoo kabajuu qaba. Akkaataa kanaan fayyina isaa raawwachuu danda'a. Kana ta'uu baannaan garuu fayyuu hin danda'u። ይህንን ካልን የመጨረሻ ማጠቃለያ አሁን የዘረዘርናቸው ማዳን የእግዚአብሔር የማን ነው? መልሱልኝ፣ የማን ነው? ከዚህ በታች ከዘላለማዊ ማዳን በታች የገነትን በር ከከፈተው ነገረ ድህነት በታች ከዘላለም ሞት ከዘላለም እርግማን በታች በምድር ደግሞ መከራ ሲደርስብን ሐዘን ሲደርስብን ስንታመም ስንቸገር በመጀመሪያ መላእክት ያድኑናል። እነማን ያድኑናል? መጽሐፍ እንደዚህ ይላል፣ የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። ምን ያደርጋቸዋል? እስኪ ያድናቸዋል በሉ፣ ደግማችሁ ተናገሩ። ያድናቸዋል። የማን መልአክ? ማዳን የማን ነው ብለናል? ዘላለማዊ ማዳን እግዚአብሔር ነው። መላእክት ደግሞ ከእግዚአብሔር በተቀበሉት ጸጋ ከመከራ ያድኑናል፣ ከሐዘን ያድኑናል፣ እንቅፋታችንን ነቅለው ከሰይጣን ያድኑናል። በሕይወታችን መውጣት መግባታችንን፣ መዋል ማደራችንን፣ መቀመጥ መነሳታችንን፣ መተኛትና መንቃታችንን ሁሉ ይጠብቃሉ፣ ያድኑናል። እመቤታችን ታድነናለች። ይህንን የማዳን ጸጋ የሰጣቸው እግዚአብሔር ነው። መስቀሉ ያድነናል፣ ጸበሉ ያድነናል፣ ቅዱሳን ያድኑናል፣ ምልጃቸው ይጠብቀናል። ይሄ ሁሉ ግን ከዘላለም መዳን ጋር አይገናኝም። ማዳን እግዚአብሔር ነው፣ የሚያድነው ደግሞ በባህሪ ነው። ቅዱሳን ደግሞ ከእግዚአብሔር በተቀበሉ ጸጋ በጸጋ ያድኑናል። ተረዳችሁኝ አይደለ? እናንተ ብዙ አዳኝ ነው ያላችሁ ስትባሉ፣ እናንተ ሁሉም ነው የሚያድናችሁ ሲባሉ፣ ይሄኛው የባህሪ ነው። እግዚአብሔር ስጋውን ቆርሶ ደሙን አፍስሶ ፍጹም ሰው ሆኖ ሞቶ ሞታችንን ገድሎ በትንሣኤው ኃይል ሕይወት ሰጥቶናል። ይሄኛውን የሰጠን ከእግዚአብሔር በቀር ማንም የለም። ይሄኛው ማዳን የእግዚአብሔር ነው። ቀጥሎ ግን መላእክት ያድናሉ ተብሎ ተጽፏል። ቅዱሳን ሽባ ሲተረትሩ አይተናል። እውር ሲያበሩ አይተናል። ሙታንን ሲያነሱ አይተናል። ስለዚህ እነርሱ ደግሞ ከእግዚአብሔር በተቀበሉት ጸጋ በምድር ላይ በሕይወታችን በክርስትናችን የሚደርስብንን ተግዳሮት ሁሉ እያዩ ያድኑናል። ከዘላለም ሞት ያዳነን ግን ማን ነው? መልሱልኝ፣ ማን ነው? እንደዚህ ለይተን እንድንረዳ እግዚአብሔር ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።